ያለምንም የግራፊክ ዲዛይኒንግ እውቀት ጽድት ያሉ ፕሮፌሽናል የሆኑ ዲዛይኖችን መስራት እንደምትችሉ ታውቃላችሁ? ይህን ማድረግ የምትችሉት ካንቫ የሚባል አፕሊኬሽን በመጠቀም ነው። አሁን ላይ ነገሮች ከምታስቧቸው በላይ ቀላል እየሆኑ መጥተዋል። ስፔሻሊ ደግሞ የተለያዩ ፕሮፌሽናል የሆኑ ዲዛይኖችን ስፔሻሊ ለሶሻል ሚዲያ ፖስቶች፣ የተለያዩ ፓወርፖይንት ፕሬዘንቴሽኖች፣ የተለያዩ ፖስተሮች እንዲሁም የተለያዩ ባነሮችንም ጭምር ለመስራት ካንቫ የሚባል አፕሊኬሽን መጠቀም እንችላለን። በዛሬው ቪዲዮ እንዴት ካንቫ መጠቀም እንደምንችል ስቴፕ ባይ ስቴፕ ፉል ጋይድ አሳያችኋለሁ። ቪዲዮ አሪፍ ሆኖ እንደምታገኙት እርግጠኛ ነኝ። እንጀምር። ሰላም፣ ለቻናሉ አዲስ ከሆናችሁ ዳዊት እባላለሁ። የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እንዲሁም ጎን ለጎን ስለ ቢዝነስ እንዲሁም ስለ ዩኒቨርሲቲ ላይፍ የተለያዩ ቪዲዮዎችንና ኮንተንቶችን ለእናንተ ሼር አደርጋለሁ። ከመጀመራችን በፊት ካንቫ ምን እንደሆነ ስሞል ኢንትሮዳክሽን እሰጣችኋለሁ። ካንቫ የምንለው ኦንላይን የዲዛይኒንግ ቱል ነው። ቤዚክሊ የተለያዩ ፍሪ ቴምፕሌቶች በውስጡ የያዘ አፕሊኬሽን ነው። እዛ ላይ የተለያዩ ቴምፕሌቶችን ኤዲት በማድረግ የምንፈልጋቸውን አይነት ዲዛይኖችን ለመስራት የሚጠቅም አፕሊኬሽን ነው። ካንቫ ፍሪ እንዲሁም ፕሪሚየም ቨርዥን ያለው ሲሆን ፍሪው ላይ ብዙ ቴምፕሌቶች አሉ። አክቹሊ ፕሪሚየም ላያስፈልገን በሚችል ደረጃ ብዙ ቴምፕሌቶች ፍሪ ቨርዥኑ ላይ አሉ። እነሱን መጠቀም እንችላለን። ካንቫን አንዳንዶች ለፐርሰናል ጥቅም ስፔሻሊ ተማሪዎች ለተለያዩ ፕሬዘንቴሽኖችን ለማዘጋጀት የተለያዩ ፐርሰናል ዲዛይኖችን ለማዘጋጀት ይጠቀሙበታል። አንዳንዶች ደግሞ ከፐርሰናል ጥቅም ባለፈ እንደ ቢዝነስም የራሳቸውን ገንዘብ ጀነሬት ለማድረግ የተለያዩ ዲዛይኖችን የሚሰሩበት አፕሊኬሽን ነው። ፕሮፌሽናል ግራፊክ ዲዛይነር መሆን የምትፈልጉ ከሆነ ካንቫን ከምትጠቀሙ ይልቅ አዶቤ ፎቶሾፕ እና ኢለስትሬተር የምትጠቀሙ ይመረጣል። ምክንያቱም ካንቫ ላይ ኦልሬዲ የተሰሩ ቴምፕሌቶች ነው የሚቀርቡላችሁ። ሰው የእናንተ ስራ የሚሆነው ድራግ ኤንድ ድሮፕ ነው። ኦልሬዲ የተሰራ ቴምፕሌትን ኤዲት ማድረግ ማለት ነው። ከዚህ የተሻለ የሚሆነው ክሬቲቪቲያችንን ኢንክሪዝ ማድረግ የምፈልግ ከሆነ ፕሮፌሽናል ኤዲቲንግ አፖችን መጠቀም ነው። ላይክ አዶቤ ፎቶሾፕ፣ አዶቤ ኢለስትሬተር የመሳሰሉ አፖችን በመጠቀም አክቹሊ ካንቫንም መጠቀም እንችላለን። ግን ካንቫ ላይ ስንጠቀም አዲስ ቴምፕሌት ራሳችን ክሬት አድርገን ሲሆን ነው ክሬቲቪቲያችን የሚጨምረው። ኦልሬዲ የተሰራ ቴምፕሌት ከሆነ የምንጠቀመው ክሬቲቪቲያችን እየቀነሰ፣ ፕሮፌሽናል ዲዛይነር መሆን የምንፈልግ ከሆነ ዛት ማች ወደ ፊልዱ እንዳንገባ ያግለናል ማለት ነው። ስለዚህ ፕሮፌሽናል ክሬተር ወይም ግራፊክ ዲዛይነር መሆን የምትፈልጉ ከሆነ ፕሮፌሽናል ቱሎችን መጠቀምና ማወቅ ይኖርባቸዋል ማለት ነው። ግን ካንቫ ቤዚክ የሆኑ ግራፊክ ዲዛይኖችን ለመስራት ስፔሻሊ ደግሞ እንደ ሜጀር መስራት የማንፈልግ ከሆነ ግራፊክ ዲዛይኒንግ ግን ጎን ለጎን የሚኖርብንን የዲዛይኒንግ ወጪዎችን ለመቀነስ ራሳችን መስራት የምንፈልግ ከሆነ ቤስት ቾይስ ነው የሚሆነው ካንቫ ማለት ነው። ካንቫን ቤዚክሊ በስልካችንም በፒሲያችንም ጭምር አክሰስ ማድረግ እንችላለን። በተጨማሪም እዛም ዌብሳይታቸው ላይ ጭምር አክሰስ ማድረግ እንችላለን ማለት ነው። አፑን ዳውንሎድ አድርጉትና እንዴት መጠቀም እንደምንችል እንመለከታለን። ዋንስ አፕሊኬሽኑን ካወረዳችሁ በኋላ እንደምትመለከቱት የራሱ ዳሽቦርድ አለው። ዳሽቦርዱ ላይ የተለያዩ ኦፕሽኖች ያቀርብልናል። ራሱ የተለያዩ ዩቲዩብ ተምኔል፣ ኢንስታግራም ፖስት፣ ዶክመንት፣ የተለያዩ ወርድ ዶክመንቶችን ለመስራት ፕሬዘንቴሽን፣ ለፓወርፖይንት እንዲሁም ለተለያዩ ነገሮች የምንጠቀማቸው ማለት ነው። አክቹሊ በፓወርፖይንት የሰራነውን እዚህ ጋር ፕሬዘንቴሽን ራሱ በፒዲኤፍ መልክም ኤክስፖርት ማድረግ እንችላለን። እንመለከታለን እንዴት እንደሚሰራ። ሶሻል ሚዲያ፣ በአጠቃላይ ሶሻል ሚዲያዎች የተለያዩ የራሳቸው ፎርማቶች አሏቸው። የተለያዩ ፖስቶች፣ የተለያዩ ኮንተንቶችን መስራት እንችላለን ማለት ነው። እዚሁ ካንቫ ላይ ቪዲዮ የሚል ፊቸር አለ። ቪዲዮም ላይ የተለያዩ ቪዲዮዎችንም ለመስራት ጭምር ይጠቅመናል ካንቫ። በተጨማሪም ዌብሳይት የሚል ፊቸር ደግሞ አለው። አክቹሊ እስካሁን አልሞከርኩትም ይሄን ፊቸር። እናንተ ሞክሩትና እኔም እስቲ አይቼው አሪፍ ነገር ካለው በቀጣይ ቪዲዮ አብረን የምናየው ይሆናል ማለት ነው። ዌብሳይት መስራት እንችላለን። ከስተም ሳይዝ የሚለው ራሳችን ከስተም አድርገን ሳይዙን የተለያዩ ነገሮችን ራሳችን አክቹሊ ቴምፕሌትም ከመጠቀም አዲስ ነገር መስራት የምንፈልግ ከሆነ ከስተም ሳይዝ ላይ መስለን ገብተን አዲስ ነገር መስራት እንችላለን ማለት ነው። ሌላ ደግሞ እዚች ጋር ፕሮጀክትስ የሚል አለ። ፕሮጀክትስ የሚለው ኦልሬዲ እኛ ከዚህ በፊት የሰራናቸው ፕሮጀክቶችን ነው የሚያቀርብልን። ከዛ እዚህ ጋር ቴምፕሌት የሚል አለ። ለእኛ የካንቫ ባክቦናችን እንደውም ቴምፕሌት ነው። ምክንያቱም ኦልሬዲ የተሰሩ ነገሮችን ነው መጠቀም የምንፈልገው። ቴምፕሌት የሚል አለ። ክሬቲቭ መሆን ከፈለጋችሁ ክሬት ነው የሚለውን ተጠቅማችሁ አዲስ ነገር ብትሰሩ ይመከራል። ግን ቴምፕሌት ከሆነና ለቀላል ነገሮች ከሆነ የምትፈልጉት ቴምፕሌት የሚለው ውስጥ ገብታችሁ የተለያዩ ራሱ የሚያቀርብላችሁ ቴምፕሌቶች አሉ። እነሱን መጠቀም ትችላላችሁ። እዚህ ጋር ብራንድ የሚል አለ። አይ ቲንክ የፕሪሚየም ቨርዥን ላይ ያለ ነገር ነው። አልሞከርኩትም። እኔ ፍሪ ቨርዥን ስለሆነ የምጠቀመው ማለት ነው። አፕስ የሚል አለ። የተለያዩ ፊቸሮች አሉት በአጠቃላይ። በመጀመሪያ የምናየው እንዴት ፕሬዘንቴሽን ወይም ፓወርፖይንት ፕሬዘንቴሽን ስፔሻሊ ለተማሪዎች እንዴት መጠቀም እንደምንችል፣ በጣም የሚያማምሩ ፕሬዘንቴሽኖችን እንዴት መስራት እንደምንችል ይሆናል ማለት ነው። ፕሬዘንቴሽን የሚለውን እዚህ ጋር እንጫንና ዳሽቦርዳችን ላይ ያቀረበልንን ውስጥ ገብተን እንዴት ቴምፕሌቶችን መጠቀም እንደምንችል እንመለከታለን።
ዋንስ ከመረጥነው በኋላ እንደምትመለከቱት አምጥቶልናል የምንሰራበትን ወርክ ስፔስ። ዘን እዚህ ጋር እንደምታዩት የተለያዩ ቴምፕሌቶች አሉ። የምንፈልገውን ለኛ የሚስማማው መምረጥ እንችላለን። እዚህ ጋር እንደምታዩት የክራውን ምልክት ያለው ፕሮ ዛት ኢዝ ፕሪሚየም ቨርዥን ነው። ፕሪሚየም ቴምፕሌት ነው ማለት ነው። ከፍለን ነው የምንጠቀመው። እኛ የምንፈልገው ክራውን የሌለው ነው ማለት ነው። ሶ እዚህ ጋር ሪሰንትሊ ከዚህ በፊት የተጠቀምኳቸው አሉ። ሞር ዝቅ ብለን መመልከት እንችላለን። እዚህ ጋር ከክራውን ውጭ ያለ የሚያምር ላይክ ያውን ተመችቶኛል። እስቲ እንመልከተው። ዘን ክሊክ ካደረግነው በኋላ ያሳየናል በውስጡ ምን ፔጆቹ እንዴት አይነት ዲዛይን ውስጣቸው እንዳለ በምትመለከቱት መልኩ ያሳየናል። ሶ ከተመቸን አፕላይ ኦል ፔጅስ ኦል 50 15 ፔጅ ነው። አፕላይ ኦል 50 ፔጅስ እንለውና ያመጣልናል ማለት ነው። ዘን ከዚህ በኋላ ካመጣልን በኋላ የኛ ስራ የሚሆነው ይኸው እንደምታዩት ኤቭሪቲንግ ኢዝ ክሊከብል እዚህ ጋር ማለት ነው። ፎቶውም ይነካል። ላይክ ማንቀሳቀስ እንችላለን ፎቶውን። እዚህ ጋር ቴክስቶቹም መንቀሳቀስም ኤዲት ማድረግ እንችላለን። ለምሳሌ አሁን ሴቭ ብለው ያውን ኤዲት ማድረግ እንችላለን። እዚህ ጋር ሎጎም አለ። የራሳችንን ሎጎ አፕሎድ ማድረግ እንችላለን። እዚህ ጋር እንዴት አፕሎድ እንደምናደርግ እንመልከት። እዚህ ጋር ፋይል የምትል በተን አለች። ፋይል የምትለውን ነካና አፕሎድ ፋይልስ የሚላል። አፕሎድ ፋይልስ የሚለውን ከተጫን በኋላ ምንድነው አፕሎድ ማድረግ የምንችለው የሚሉትን ኦፕሽኖች ይሰጠናል። አፕሎድ ፋይልስ የሚለውን ከተጫን እዛው ወደ ፒሲያችን ይወስደንና ፒሲያችን ላይ ያሉ አፕሎድ ማድረግ የምንፈልጋቸውን ፋይሎች እንድናደርግ ኦፕሽን ይሰጠናል ማለት ነው። ሶ በዚህ መልኩ ሎጎም ካለ ሎጎአችንን አንጥተን ዘን ዋንስ ዊ አፕሎድ ኢት እዚች ጋር አንጥተን ማስቀመጥ እንችላለን ማለት ነው። ፕላስ እዚህ ጋር ኤሌመንትስ የሚል አለ። ኤሌመንትስ የሚሉ የተለያዩ አይከኖችን የተለያዩ ግራፊክሶችን ማስገባት እንችላለን እዚህ ዲዛይናችን ላይ ማለት ነው። ለምሳሌ እቺን አሁን ብነካ ላይክ እዚች ጋር ያው እዚህ ጋር አድ አድርጎልናል። ከዛ ብንፈልግ ሳይዙን መጨመር መቀነስ እንችላለን እዚህ ጋር በምታዩት መልኩ። ዘን ይሄኛውን ማጥፋት እንችላለን፣ ዲሊት እንለዋለን። ዘን ዲሊት ካደረግነው በኋላ በዛኛው ምትክ ይሄኛውን ማስቀመጥ እንችላለን ማለት ነው። ሶ ቀላል ነው። ድራግ ኤንድ ድሮፕ ነው በቃ ጠቅላላ ሁሉም ነገር። ፎቶዎቹን መቀየር እንችላለን እንዳልኳቸው አፕሎድ አድርገን የምንፈልገውን አይነት ፎቶ ማድረግ እንችላለን። ሶ በዚህ መንገድ የተለያዩ ፓወርፖይንት ፕሬዘንቴሽኖችን መስራት እንችላለን። የራሱ የሚያማምሩ ትራንዚሽኖችም አሉት። አክቹሊ ትራንዚሽኖቹንም መቀየር እንችላለን። ሶ አንዴ ከሰራነው በኋላ ፓወርፖይንታችን ምን እንደሚመስል እዚሁ ፕሬዘንት የምትል ኦፕሽን አለች። እዚሁ ላይ መመልከት እንችላለን ፕሪቪው ለማድረግ ማለት ነው። ሶ እንደምታዩት እዚህ ጋር ፕሬዘንት ብለው አሁን ኔክስት ባልኩ ቁጥር የራሱ ትራንዚሽኖች አሉት። አክቹሊ ይሄ ቴምፕሌት እንኳን የለውም መሰለኝ። ሌሎች ቴምፕሌቶች ግን አሏቸው። ከዚህ በፊት ሞክሬዋለሁ። በጣም የሚያማምሩ ትራንዚሽኖች ራሱ ያቀርብልናል ማለት ነው። ዘን አንዴ ከሰራን በኋላ ደግሞ ፕሬዘንቴሽናችን እንዴት ነው ወደ ፓወርፖይንት ማይክሮሶፍት ፓወርፖይንት ወስደን ማየት የምንችለው ወይም ለሰው መላክ የምንችለው የሚለውን ነገር ማየት ከፈለግን እዚህ ጋር ፋይል የምትለዋን መልሰን እንነካና ላይክ ተወርዱና እዚህ ጋር ዳውንሎድ የሚል ኦፕሽን አለ። ዳውንሎድ የሚለውን ኦፕሽን ትጫኑታላችሁ። እዚህ ጋር ፋይል ታይፕ ያስመርጣችኋል። ፋይል ታይፕ የሚለው ላይ ፒዲኤፍ ላይክ አሁን ፕሬዘንት የምናደርግ ከሆነ በፓወርፖይንት መልክ ነው መሆን ያለበት። ትራንዚሽኖቹ ምንም ነገር እንዲኖር አኒሜሽኑ ምናምን ማለት ነው። ሶ እዚህ ጋር ፒፒቲኤክስ የሚል አለ፣ ማይክሮሶፍት ፓወርፖይንት ዶክመንት ማለት ነው። እሱን ተጠቅመን ዘን እዚህ ጋር ደግሞ ፔጆቹን ብዛት ሰሌክት ማድረግ እንችላለን። ሁሉም ፔጅ ነው እንዲወጣ የምንፈልገው ወይስ የተመረጡ ፔጆች የሚለውን ነገር እዚሁ መምረጥ እንችላለን። ዘን ዋንስ ዊ ቹዝ ዳውንሎድ የሚለውን በተን ጫነውና በምትመለከቱት መልኩ አይ ቲንክ ዩር ዲዛይን ኮንቴንስ ፕሪሚየም ኮንተንት ኦኬ። ሶ ፕሪሚየም ኮንተንት አለው ማለት ነው ዲዛይናችን። ሶ ፍሪ የሆነ ቨርዥን ላይክ ምኑ ጋር እንደሆነ አምናሹ እዚህ ጋር ዳውንሎድ ፍሪ ዋተርማርክ የሚል አለ። ዋተርማርክ ይኖረዋል። ያው እናወርደዋለን፣ ስቲል አክሰስ ማድረግ እንችላለን። የሆነ ፕሪሚየም አይኮኖች ምናምን ኖሮት ይመስለኛል አምናሹ። ዘን በዚህ መልኩ ያው እንደምታዩት ዳውንሎድ አድርጎልናል። ዘን የምንፈልገው ቦታ ላይ ፋይሉን ማስቀመጥ እንችላለን። እዚህ ጋር ለምሳሌ አሁን ቴሌግራም ዴስክቶፕ የሚለውን መርጬ ሴቭ ካልኩት እዛ ገብቼ ፋይሉን አክሰስ ማድረግ እችላለሁ ማለት ነው። ሶ በመቀጠል የምንመለከተው ደግሞ እንዴት የሶሻል ሚዲያ የተለያዩ ኮንተንቶችን ለመስራት እንጠቀመዋለን የሚለው ነው። ሶ የሆም በተናችንን እንጫንና መልሰን የመጀመሪያው ዳሽቦርድ እንመለሳለን። እዚህ ጋር ራሱ ያቀረበልኝ አለ። ለምሳሌ ዩቲዩብ ታምኔል አለ፣ ኢንስታግራም ፖስት አለ። እዚህ ጋር ሶሻል ሚዲያ የሚልም የራሱ ካታጎሪ አለ። ለምሳሌ አሁን እዚህ ውስጥ ብንገባ ሶሻል ሚዲያ የሚለው ላይ
የተለያዩ ሶሻል ሚዲያ ፕላትፎርሞችን እስከሚፈለገው ፎርማታቸው ላይ አሁን የተለያየ ፖስት የራሱ የሆነ ሳይዝ አለው 4x5 1x1 አንድ ባንድ ምናምን እንደዚህ አይነት ሳይዞች ስላሉት የተለያዩ ኦፕሽኖችን ያመርጣል። ለምሳሌ ኢንስታግራም ፖስት አሁን 4x5 ነው የሚለው። ዩቲዩብ ተምኔል አለ። የተለያዩ አክቹሊ ዳይናሚክ ነው። ወቅቱን ጠብቀን ነው ሳይዙን ራሳችንን ካስተም ማድረግ ስለምንችል ማለት ነው። ለምሳሌ ኢንስታግራም ፖስት ብመርጥ እንደ ቅድሙ ነው። ስቴፑ የተለየ ነገር የለውም። ኢንስታግራም ፖስትን ከመረጥኩ በኋላ ውስጥ ገባና የምፈልገውን ቴምፕሌት መርጣለሁ። ራሴው መስራት ከፈለኩኝ ራሴው መስራት እችላለሁ ማለት ነው። ለምሳሌ እዚህ ጋር ፕሪሚየም ነው እዚህ ጋር ያመጣልኝ። ፍሪ እንፈልጋለን ማለት ነው። ፍሪ ቨርዥኖች ውስጥ መካከል I may choose this one. I think ፍሪ ይመስለኛል። ይሄንን መርጣለሁ። ዘን ከቅድሙ የተለየ ነገር የለውም። ቴክስቱ አለ። የምንፈልገውን ቴክስት መጻፍ እንችላለን። ይሄን አጥፍተን ለምሳሌ ኢንስታግራም ፖስት ብለን ቴክስቶቹን ሞዲፋይ ማድረግ እንችላለን። ባክግራውንዱም ከለሩንም መቀየር እንችላለን። እዚህ ጋር በተን አለች። ባክግራውንድ ከለሩን በምታዩት መልኩ መቀየር እንችላለን ማለት ነው። በዚህ መልኩ ለዩቲዩብ ታምኔልን መስራት እንችላለን። ለማየት ያክል እዚህ ጋር ዩቲዩብ ታምኔል የሚለውን በተን ተጭነን ከገባን በኋላ ራሱ እንደቀደሙ ቴምፕሌቶችን አማራጮችን ይሰጠናል። እዚህ ጋር እንደምታዩት የተለያዩ ቴምፕሌቶች አሉ። ለኛ የሚመችና ከኮንተንታችን ጋር ፊት የሚያደርገውን መርጠን እዚህ ጋር ታምኔል መስራት እንችላለን። እዚህ ጋር እንደምታዩት ፎቶ አለው፣ ቴክስት አለው። እያንዳንዷን ኤሌመንት መቀየር እንችላለን ማለት ነው። እንደምታዩት ፎቶ ሙቭ ማድረግ እንችላለን። ከፈለግን ፎቶአችንንም የኛንም ማስገባት እንችላለን፣ ባክግራውንዱን ሪሙቭ አድርገን ማለት ነው። እንደምታዩት ቴክስቱን ኤዲት ይደረጋል ማለት ነው። ሌላው ለፕሮፌሽናል ሰዎች ይጠቅማል ብዬ የማስበው ስፔሻሊ ደግሞ ለስራ አፕላይ የምታደርጉና የተለያዩ ፖርትፎሊዮችን ፕሪቪየስ ወርኮቻችሁን ማሳየት የምትፈልጉ ሰዎች ፖርትፎሊዮ ቢልድ ታደርጋላችሁ። ካንቫ አክቹሊ የፖርትፎሊዮ ቴምፕሌቶች አሉት ማለት ነው። አክቹሊ ፖርትፎሊዮ ብቻ አይደለም፣ የተለያዩ ሰርቲፊኬቶችን ለመስራት የተለያዩ ዲዛይኖችን ላይክ ፖስተር፣ ማስታወቂያ፣ ባነሮችን ለመስራት ይጠቅማል። ግን ፖርትፎሊዮ እንዴት መስራት እንደምንችል ዘላስቷን እንመልከት። እዚህ ጋር የለም ኦፕሽን አላስቀምጠልንም፣ ግን የምንፈልገውን ነገር ሰርች ማድረግ እንችላለን። ላይክ ፖርትፎሊዮ ብዬ ሰርች ማድረግ እችላለሁ። እንደዚህ ስል ሞር በጣም ዳይቨርሲፋይድ ይሆንብኛል። ሞር ወደ ምንሰራው ፊልድ ደግሞ ብናስገባው የበለጠ ተመራጭ ይሆናል። ለምሳሌ ፎቶግራፊ ብለው ፎቶግራፊ ፖርትፎሊዮ አይ ቲንክ ተሳስቻለሁ ታይፒንግ ዘን ፎቶግራፊ ፖርትፎሊዮ ብለው ያመጣልኛል። እዛ ላይ ገባና ለኔ ፊት የሚያደርጉ ምለውን መርጬ ለምሳሌ አሁን እዚህ ጋር ያመጣልኛል። ይሄ ፕሪሚየም ነው፣ this one ፍሪ ነው። እዚህ ውስጥ እንግባና እንመልከተው። ዘን ፖርትፎሊዮ እንገባለን። ምን አይነት ፔጆች ውስጥ እንዳሉት እዚህ ጋር መመልከት እንችላለን። ያው እንደምታዩት ፕሪቪየስ ወርኮቻችን በዚህ መልኩ ማስገባት እንችላለን። ያው እንደምታዩት ማለት ነው። ዘን ካስተማይዝ ዚስ ቴምፕሌት እንለዋለን። ካስተማይዝ ዚስ ቴምፕሌት ካልን በኋላ በምታዩት መልኩ እዚህ ጋር ቴክስታችንን ኤዲት ማድረግ እንችላለን። አክቹሊ በጣም አትራክቲቭ የሆነ ፖርትፎሊዮ በዚህ መልኩ መስራት እንችላለን። እዚህ ጋር ሰከንድ ፔጅ ላይ አሁን እንደምታዩት ስማችንን እና የራሳችንን ፎቶ እናስቀምጣለን። እዚህ ጋር ስለኛ አጠር ያለች ዲስክሪፕሽን ማንን ምንድነው ስራችን የሚለውን ነገር እንገልጻለን። ዘን እዚህ ጋር አወር ፕሪቪየስ ወርኮቻችንን በምታዩት መልኩ እያስቀመጥን ዲስክሪፕሽን ቢኖረው አሪፍ ነው። የት እንደሰራን እንደ አይነት ፎቶዎችን የት እንዳነሳን ላይክ ፎቶግራፊ ፖርትፎሊዮ ስለሆነ ማለት ነው። ለሌላም ፐርፐስ ከሆነ ፕሪቪየስ ወርኮቻችንን ፎቶም ሆነ በቴክስት መልክ ልናሳይ እንችላለን ማለት ነው። በአጠቃላይ ፖርትፎሊዮ በዚህ መልክ ቢውልድ ማድረግ እንችላለን። ከመደበኛ ፖርትፎሊዮ በተሻለ ይሄ ለምን ይመስላችኋል አሪፍ የሚሆነው? መደበኛ ፖርትፎሊዮ ብዙ ሰው የሚሰራው በቴክስት መልክ የወርድ ዶክመንት አድርገው ነው። ይሄን ብናደርግ በካንቫ ዲዛይን አድርገን አሪፍ ፖርትፎሊዮ ብንሰራ ሞር ስራው ላይ አክሴፕት የመደረጋችን ሞር ለዛ ድርጅት ኬር እንደምንሰጥ ሾኬዝ ያደርግልናል ማለት ነው። በዚህ መልኩ ብንሰራ ሞር ለስራችን ይጠቅመናል። ደግሞ ስታዩትም ቪዥዋሊ አፒሊንግ የሆነ ፖርትፎሊዮ ይሆናል ማለት ነው። ከአንድ በላይ ድርጅት ራሱን እንጠቀመው እንችላለን ኤዲት እያደረግን አንዱን ቴምፕሌት ማለት ነው።
አጠቃላይ በዛሬው ቪዲዮ እንዴት ካንቫን ተጠቅመን ፐርሰናል እንዲሁም ፕሮፌሽናል የሆኑ የተለያዩ ዲዛይኖችን መስራት እንደምንችል ተመልክተናል። ቪዲዮው ቫልዩብል ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ግን ቻው።